እንግዛ ብለን ዛሬ የመረጥነው የምርት አይነት የባስመቲ ሩዝን በተመለከተ ነው። የባስመቲ ሩዝ በአጠቃላይ ሩዝ ተብሎ ከሚጠራው ሰብል ወይም እህል በሳይንሳዊ አጠራሩ ኦሪያዛ ሳቲቫ መካከል አንዱ ሲሆን የተለያየ አይነት የሩዝ ዝርያዎች ቢኖሩትም በአሁኑ ወቅት በዓለም አቀፍ ደረጃ ተቀባይነትን ካገኙ ዝርያዎች ውስጥ የባስመቲ ሩዝ ዋነኛው እንደሆነ ነው መረጃዎችም የሚያመላክቱን። የሩዝ ሰብል ከሺዎች ዓመታት በፊት በእስያ መመረት እንደተጀመረ በተለይም በቻይና፣ በህንድ፣ በደቡብ ምስራቅ እስያ የጥንታዊ ስልጣኔዎች ዋና የምግብ ምንጭ በመሆን ለእርሻ፣ ለንግድ፣ ለህዝብ እድገትና ለከተማ ምጣኔ መስፋፋት ከፍተኛ አስተዋጽኦ አድርጓል። እንግዲህ በጊዜ ሂደትም የሩዝ ምርት ከእስያ ወደ ሌሎች የዓለም ክፍሎች በመስፋፋት ሩዝ ዓለም አቀፍ ዋና ምግብ ለመሆን እንደ በቃ ይነገራል። የዓለም የእርሻ ድርጅት ወይም ፋኦ እንዳስታወቀው በ2025 ወይም በ2025 የዓለም የሩዝ ምርት 541.6 ሚሊዮን ሜትሪክ ቶን የነበረ እንደሆነ ነው የሚያሳየው። በምርት መጠን ደግሞ ህንድ፣ ቻይና እና ኢንዶኔዥያ ከፍተኛዎቹ 3 አምራቾች እንደሆኑ ነው የሚያሳየን። እንግዲህ በአሳለፍነው የፈረንጆቹ 2025 የዓለም አቀፍ የሩዝ ኤክስፖርትን ደግሞ ስንመለከት 33.6 ቢሊዮን የአሜሪካ ዶላር የነበረ ሲሆን የሩዝ አጠቃላይ የዓለም ገበያ ዋጋ ግን ስንመለከተው ከዚህ በጣም የሚበልጥና በ2025 ከ320 እስከ 330 ቢሊዮን የአሜሪካን ዶላር ደርሶ እንደነበረ ይገመታል። ይህም የሚያሳየው እንግዲህ ዋነኛ የሩዝ አምራች ሀገራት ያመረቱትን ምርት በአብዛኛው ለራሳቸው ፍጆታ የሚጠቀሙት እንደሆነና ኤክስፖርት የሚያደርጉት በጣም አነስተኛ መጠን እንደሆነ ነው የምንረዳው ማለት ነው። ከዚህ በተጨማሪ በፈረንጆቹ ከ2026 ማለትም አሁን ከያዝነው ዓመት እስከ ወደፊት የሚመጣው 2035 ያለው ትንበያ ስንመለከት በገበያ ውስጥ በ2035 የገበያ ድርሻው ወደ 480 እስከ 485 ቢሊየን የአሜሪካ ዶላር ሊደርስ እንደሚችል መረጃዎች ያመላክታሉ። እንግዲህ ይሄም በአጠቃላይ የሩዝ ፍላጎት በህዝብ ቁጥር መጨመር፣ በከተማነት መስፋፋትና በአፍሪካ የፍጆታ እድገቱ መጨመር በመጪው ዓመታት የሚቀጥል ጠንካራ የገበያ እድገት እንዳለው ነው መረጃዎች ጥቆማ የሚሰጡት ማለት ነው። ስለዚህ ባስመቲ ከሌሎቹ ሩዞች የሚለየው በሩዝ እህሉ ረጅምነት፣ ልዩ መዓዛውና እንዲሁም ደግሞ በማብሰል ጊዜ እህሉ የበለጠ ለረጅም ታየቱ በአጠቃላይ የተለየ መልክና ጣዕም ያለው በመሆኑ ከሌሎቹ የሩዝ ምርት አይነቶች የበለጠ ተመራጭና ተወዳጅ እንዲሆን አድርጎታል ማለት ነው። ወደ ሀገራችን ተጨባጭ ሁኔታ ስንመጣ ደግሞ በኢትዮጵያ ሩዝ ምርትና ፍጆታው በየጊዜው እየጨመረ እንደሆነ ነው መረጃዎች የሚያመላክቱት። እንግዲህ ቀደም ሲል ድሮ ሩዝ እንደ ዋና የምርት ወይም ደግሞ ግብዓት ታስቦ አይታወቅም ነበረ። እንደውም በሀገራችን የሚባል አባባል ነበር አይደለም፣ ልመደው ሆዴ ሩዙን ብላው በዘዴ ነው የሚል የሆነ አባባል ነበረ። ምክንያቱም ከዚህ ከ77 ድርቅ ጋር ተያይዞ የተፈጠረውን ከፍተኛ የምግብ እጥረት ከመሸፈን አኳያ ሩዝ በስፋት ወደ ጥቅም እንደዋለ ነው መረጃዎች የሚያሳዩትና ከዛ ጋር ተያይዞ ይነሳ ነበር። ነገር ግን አሁን ላይ በጣም ተወዳጅ ከሆኑ የምግብ ምርት አይነቶች መካከል የሚጠቀስ ነው። ስለዚህ ባስመቲ የተባለው ሩዝ ዝርያ በከፍተኛ መጠን ተጠቃሚ ያለው ነው በሀገራችንም ማለት ነው። እንግዲህ ባስመቲ ሩዝ በሚዘጋጅበት ወቅት ቀዳሚ የሚሆነው የአመራረት ሂደቱ ጥሬ ሩዙን ከማሳው ወይም ደግሞ ከገበሬው የመቀበልና የመመርመር ሂደት ነው። እንግዲህ ሩዝ ከአርሶ አደሮች ወይም ከአቅራቢዎች ወደ ፋብሪካ ሲገባ የጥሬ ዕቃ ጥራትን ምርመራ ይከናወንለታል ማለት ነው። የትኛው ምርት ወደ ፋብሪካ በሚመጣበት ጊዜ ትክክለኛውን ግብዓት ወይም ደግሞ ጥሬ ዕቃው ወይም ፈርስት ኢንፑቱ ጥሩ ካልሆነ መጨረሻ ላይ የምናገኘው ውጤቱ ወይም አውትፑቱ ጥራቱን የጠበቀ ሊሆን ስለማይችል እነዚህ ሩዞችም ወደ ፋብሪካ በሚገቡበት ጊዜ ትክክለኛው ጥሬ ዕቃ መሆናቸው መመርመር ይኖርበታል። በዚህ የምርመራ ሂደት የሩዙ የእርጥበት መጠን፣ በሩዝ ውሎ ውስጥ ባዕድ ነገሮች እንደዚህ የተሰባበሩ የሩዝ እህል መጠኖች፣ እንዲሁም ደግሞ የእህሉ ቀለም ምን አይነት መልክ አለው፣ የተበላሸና የተባይ ጉዳት መጠኑ
መጠኑስ ምን ይመስላል? ከዚህ በተጨማሪ ደግሞ አጠቃላይ ትክክለኛው ግብአት ነው ወይ የቀረበው የሚለውን የጥራት ፍተሻ ከተደረገ በኋላ ለቀጣይ ሂደት ብቁ የሚሆንበትና የሚዘጋጅበት መጀመሪያው ተግባር ይሆናል ማለት ነው። ስለዚህ ይሄ ጥሬውን ሩዝ ከመቀበልና ከመመርመር ሂደቱ ከተከናወነ በኋላ የሚቀጥለው ተግባር የሚሆነው ሩዙን የማጽዳትና በአግባቡ ክሊን አድርጎ ወደ ቀጣይ ሂደት እንዲያልፍ የማዘጋጀት ሂደት ነው። በዚህ በማጽዳት ሂደት ውስጥ የተለያዩ የማጽጃ ማሽኖች ጥቅም ላይ የሚውሉበት ሁኔታ አለ። እንግዲህ የሩዝ ምርቱን ከድንጋይ፣ አፈር፣ ገለባ፣ የተለያዩ ቅጠላቅጠሎችና ብረትና ሌሎች ባዕድ ነገሮች ለይቶ ንጹህ የሆነው ሩዝ ብቻ እንዲያልፍ ለማድረግ የተለያዩ ዘዴዎች ጥቅም ላይ ይውላሉ። እንደ ማግኔት በመጠቀም ብረታማና ቆሻሻ ነክ እህሎቹን ከእህሉ ውስጥ ከዋናው የሩዙ እህል እንዲለይ የሚደረግበት ሂደት አለ። ይህ ሂደት የምግብ ደህንነቱን ከማሻሻሉም በላይ ቀጣይ ማሽኖቹ ላይ ወይም ደግሞ ወደሚቀጥለው ሂደት በሚያልፍበት ጊዜ በማሽን ፕሮሰስ ሂደቶች ውስጥ በማሽኖቹ ላይም ተጨማሪ ጉዳት እንዳያስከትል ያደርጋል። ሁለተኛ ደግሞ ንጹህ የሆነውን እህል የመለየትን ስራ ለማከናወን ያስችላል ማለት ነው። ከዚህ ከማጽዳት ወይም ክሊኒንግ ከሚባለው ተግባር ቀጥሎ የሚመጣው የማስቀመጥ ወይም ደግሞ የማከማቸት ነው። ይሄ ኮንዲሽኒንግ ኤንድ ኤጂንግ የሚባለው ተግባር ነው ማለት ነው። የበስመቲ ሩዝ ከተሰበሰበ በኋላ በተገቢው የሙቀትና የእርጥበት ሁኔታ ከ6 ወር እስከ 1 ዓመት አንዳንድ ጊዜም ከዚህ ረዘም ላለ ጊዜ እንዲቀመጥ በማድረግ የሚፈለገው የእርጥበት ደረጃና ጣዕም እስኪያመጣ ድረስ በጥንቃቄ አስፈላጊውን የእርጥበትና የተባይ ቁጥጥር እየተደረገለት የሚቀመጥበት ተግባር አለ ማለት ነው። ስለዚህ ሩዙ ይሄ በስመቲ ሩዝ ከማሳው ተሰብስቦ እንደመጣ ወዲያው ታሽጎ ወይም ደግሞ ተዘጋጅቶ ወደ ገበያ የሚወጣበት ሁኔታ ሳይሆን በአግባቡ የሚቀመጥበት ሂደት አለ። ይሄ ኮንዲሽኒንግ የሚባለው የማከማቸት ተግባር ስራ ይከናወንለታል። ኮንዲሽኒንግ ወይም ኤጂንግ በእድሜ በቆይታ ወደሚፈለገው የጥራት ደረጃ እንዲመጣ የሚደረግበት ተግባር አለ። ስለዚህ ይህ ሂደት ከ6 ወር እስከ 1 ዓመት የሚወስድ ነው። አንዳንድ ጊዜም ከዛ ላለፈ ጊዜ የተሻለ ጥራት ደረጃ ያለው የበስመቲ ሩዝ ለማውጣት ጥቅም ላይ የሚውልበት ሁኔታ ይኖራል። ስለዚህ በዚህ በማቆየት ሂደት ውስጥ በሩዝ ውስጥ ያለው የእርጥበት ደረጃና ጣዕሙን ተመጣጠነ እንዲሆን ወይም የሚፈለገው ደረጃ ላይ እስኪመጣ ድረስ የሚቀመጥበት ነው የሚሆነው። ስለዚህ በሚቀመጥበት ጊዜ ተገቢው ቁጥጥርና ክትትል ሊደረግበት ይገባል። ለሌላ ተጨማሪ እርጥበት ተጋልጦ ለችግር እንዳይዳረግ ከዛም ማለፍ ሲል ደግሞ በተባይና ሌሎች ነፍሳቶች በማከማቻ ውስጥ ለጉዳት እንዳይዳረግ ትክክለኛው ቁጥጥርና ክትትል እየተደረገለት እንዲቆይ የሚደረግ ነው የሚሆነው። ስለዚህ በዚህ ሂደት ምርቱ በእርጅና ወይም ደግሞ ኤጂንግ በምንለው ፕሮሰስ አስፈላጊውን ተወዳጅ ጣዕም ላይ እንዲደርስ በማድረግ በማብሰል ጊዜ የሚኖረውን የእህሉን ባህሪ ለማሻሻል ይረዳል ማለት ነው። ስለዚህ በሚቆይበት በዚህ ኤጂንግ በሚባለው ሂደት ውስጥ የሩዙ ጣዕምና ቃና የተሻለ ደረጃ እንዲኖረው የሚያደርግበት ሂደት ነው ማለት ነው። ስለዚህ በዚህ መልኩ ለሚፈለገው ያህል ጊዜ ከቆየ በኋላ የሩዙን ቅርፊት የማስወገድ ቀጣዩ ተግባር ይሆናል ማለት ነው። በዚህ ዳሽኪንግ ወይም ደግሞ ሃሊንግ በሚባል ፕሮሰስ ቀጣዩ ተግባር ላይ የሩዙ ጥሬ እህል የውጭ ጠንካራ ቅርፊት አለው። ስለዚህ ያንን ጠንካራ ቅርፊቱን የተለያዩ ማሽኖችን በመጠቀም ይህ ቅርፊት እንዲወገድ የሚደረግበት የአመራረት ሂደት ተግባር ቀጣይ ነው የሚሆነው ማለት ነው። ስለዚህ በዚህ ደረጃ ከቅርፊቱ የተለየው የሩዝ እህል ወደ ቀጣዩ የማጣራት ሂደት የሚላክ ይሆናል ማለት ነው። ስለዚህ በቀጣዩ የማጣራት ወይም ደግሞ የፖሊሽንግ ሂደት ላይ ይሄ ሚሊንግ ኤንድ ፖሊሽንግ የሚባለው ፕሮሰስ የሚከናወንበት የአመራረት ሂደት ላይ ከቅርፊቱ የተለየውን ሩዝ ብራን ወይም ደግሞ ጀርም የተባሉ የውጭ ክፍሎች አሉት። እነዚህን በዋይትኒንግ ኤንድ ፖሊሽንግ በሚባል ሂደት በማሽኖች ውስጥ እንዲያልፍ በማድረግ እነዚህ ክፍሎች በጥንቃቄ እንዲወገዱ ይደረጋል ማለት ነው። ከሩዙ ላይ እንዲነሱ ይደረጋል ማለት ነው። በዚህ የማጣራት ሂደት በሚከናወንበት ወቅት ከመጠን በላይ የሚደረግ ከሆነ ይሄ የማጣራት ሂደቱ ረጅም ፕሮሰስ የሚያልፍ ወይም ደግሞ ከፍተኛ ጫና በእህሉ ላይ የሚያሳርፍ ከሆነ እህሉ የመሰባበር ሂደቱ ስለሚጨምር በተገቢው መልክ መከናወኑን መረጋገጥ፣ ቁጥጥር መደረግ ያስፈልጋል ማለት ነው። ስለዚህ ከሚፈለገው በላይ የሩዙ ፍሬ እንዳይሰባበር ደግሞ የሚፈለገውን መልክ እንዲይዝ ደግሞ በዋይትኒንግና ፖሊሽኒንግ ሂደት የማለፍ ተግባር አለ። ስለዚህ ሁለቱም ባላንስ ባደረገ መልኩ
የሚተገበር ቀጣዩ የአመራረት ሂደት ይሆናል ማለት ነው። ይሄ ሂደት ካለፈ በኋላ ተግባር የሚሆነው በመመደብና መለየት ነው። ግሬዲንግ ኤንድ ሶርቲንግ የምንለው ማለት ነው። ስለዚህ ቀላይ እንዳነሳ ነው በሚተገበሩ ሂደቶች ውስጥ የተለያየ መጠን ያላቸው ሩዞች ሊወጡ ስለሚችሉ የሩዙን በመጠኑ በርዝመቱና በጥራቱ እንዲመደብ በማድረግ ሙሉ ጥራት ያላቸው እህሎች ከተሰባበሩ እህሎች፣ ቀለም ከቀየሩ እህሎችና አጫጭር ቅንጣቶች በማሽን እንዲለይ ይደረጋል ማለት ነው። ስለዚህ ወደ ገበያ ላይ ሲቀርብ ዩኒፎርም ወይም ወጥ የሆነ ቁመት፣ ወጥ የሆነ ገጽታና መልክ እንዲኖረው ተደርጎ የሚቀርብ ይሆናል ማለት ነው። ስለዚህ የተሻለ የቁመት መጠንና የተሻለ ገጽታ ያለው ያው ጥራቱ ከፍተኛ ሆኖ በተሻለ ዋጋ ለገበያ መቅረብ የሚችልበት ሂደት ስለሚኖር ይሄንን የመለየቱ ሂደት የመመደብና የመለየት ሂደት ግሬዲንግ ኤንድ ሶርቲንግ የሚባለው ሂደት ይተገበራል ማለት ነው። ይህንን ሂደት ካለፈ በኋላ በየመደቡ በየይዘቱ እና በየጥራቱ ከተለየ በኋላ የሚቀጥለው ተግባር የሚሆነው የማሸግ ሂደት ነው ወይም ደግሞ ፓኬጂንግ የምንለው ማለት ነው። ስለዚህ በመጨረሻም ይሄ የተመረጡትን ሩዞች በንጹህና ለምግብ ተስማሚ በሆነ ማሸጊያ እንዲሞላ በማድረግ ለገበያ የማቅረብ ሂደት ይሆናል ማለት ነው። ስለዚህ በገበያ ላይ የምናገኛቸው የበስመቲ ሩዞች እነዚህን የአመራረት ሂደት ተግባሮች አልፈውና ተዘጋጅተው ለገበያ የቀረቡ መሆኑን ልብ ማለት ያስፈልጋል ማለት ነው። አሁን ደግሞ በእንዴት እንግዛ በግዢ ወቅት ልናደርጋቸው የሚገቡ የጥንቃቄ መልእክቶችን እንመልከት። በቅድሚያ ከገጽታ አንጻር ጥራቱን የጠበቀውን የባስመቲ ሩዝ እንዴት እንለያለን የሚለውን እንመልከት። ጥሩ የባስመቲ ሩዝ እህሎች በአጠቃላይ ንጹህ፣ ደረቅና ተመሳሳይ መልክ ያላቸው መሆን አለባቸው። በእህሉ ውስጥም ምንም አይነት ድንጋይ፣ አፈር፣ ተባይ እንዲሁም ደግሞ ተባይ የበላቸው የተሰባበሩ ቅርፊቶች ወይም ደግሞ ሌላ ማንኛውም ባዕድ ነገር መታየት አይኖርበትም። በማሸጊያው ውስጥም የተሰባበረ ሩዝ ካለ ጥራቱን ያልጠበቀ ምርት ማሳያ አድርጎ መውሰድ ይቻላል ማለት ነው። ከዚህ በተጨማሪ በዛ ያለ ዱቄት በውስጡ የሚበን ከሆነ ወይንም ደግሞ በማሸጊያው የታችኛው ክፍል ዱቄት መሰል ብናኝ ነገር በዛ ብሎ ከዘርቅጦ የሚታይ ከሆነ ምርቱ በከፍተኛ ሁኔታ በተባይ የተጠቃ ወይም ደግሞ በተለያየ ምክንያት ለብልሽት የተዳረገና ጥራቱን ያልጠበቀ እንደሆነ ማሳያ ስለሚሆን በግዢ ወቅት ይህንን ጥንቃቄ ማድረግ ያስፈልጋል። ከዚህ በተጨማሪ ደግሞ የገጽታውን ሁኔታ ለማወቅ በቀላሉ ትንሽ መጠን ሩዝ በነጭ ሳህን ላይ በመዘርጋት ወይም በመበተን በእጃችን መዳፍና በመዳፎቻችን መካከል በማድረግ ጥሩ ብርሃን ባለበት ሁኔታ ዝርዝር አድርገን ስንመለከተው ባዕድ ነገሮችና የተበላሹ እህሎች በቀላሉ መለየትና መመልከት ይቻላል። ከዚህ በተጨማሪም ደግሞ የባስመቲ ሩዝ ከሌሎች የሩዝ ዝርያዎች የሚለየው በዋነኝነት በገጽታው ስለሆነ የባስመቲ ሩዙ በጣም ረዘም ያለ የእህል ርዝመት ወይም መጠን ይኖረዋል። ረዘምና ቀጠን ያለ መሆኑ መለየት የምንችልበት መንገድ ነው። ከዚህ በተጨማሪ በገበያ ላይ ሊያጋጥሙ ከሚችሉ እንግዲህ ከዚህ ከጥራቱ ጋር ተያይዞ ከገጽታው ጋር ተያይዞ ሊያጋጥሙ ከሚችሉ ችግሮች አንዱ ይሄ ባስመቲ በሚል ስም ከተለያየ የሩዝ ዝርያዎች ጋር በመቀላቀል ለሽያጭ የሚቀርብበት ሁኔታ ያለ በመሆኑ እህሎቹ በአንድ አይነት መጠን ማለትም ሁሉም እህሎች በእኩል መጠን በተቀራራቢ መጠን ቀጭንና በጣም ረጅም መሆናቸውን መመልከት ያስፈልጋል ማለት ነው። ምክንያቱም የባስመቲው ሩዝ ተወዳጅና ጥራቱም ከፍተኛ ከመሆኑ አንጻር ይህንን አመሳስሎ ሌሎች የሩዝ ዝርያዎችን ባስመቲ ነው ብሎ ቀላቅሎ የመሸጥ ባህሪ ስላለ ይህንንም ጥንቃቄ ማድረግ ያስፈልጋል ማለት ነው። ሌላኛው ከቀለሙ አንጻር ትክክለኛውን የባስመቲ ሩዝ ለመለየት የተጣራ የባስመቲ በአጠቃላይ ነጭ ወይም ነጭ ክሬም የሚመስል ቀለም ይኖረዋል። በመሆኑም ከመጠን በላይ ቢጫ፣ ጥቁር ወይም ደግሞ የተሽጎረገረ ቀለምና ከነጭ ወደ ነጭ ክሬም ቀለም የተቀየረ አይነት ገጽታ ያለው ከሆነ የተበላሸ እህል ወይም ደግሞ የእርጥበት ችግር ያለበት መሆኑን የሚያመላክት በመሆኑ ይህንንም ጥንቃቄ ማድረግ ይገባል። ከዛ አለፍ ሲል ደግሞ ከሽታ አንጻርም ጥሩ ባስመቲ የተለየና ደስ የሚል የተፈጥሮ መዓዛ አለው። በተለይ የባስመቲ ልዩ መዓዛ ከሌሎች ሩዞች የሚለየው አንዱ ባህሪው ስለሆነ ይህንን ልብ ማለት ያስፈልጋል። የሻጋታ ሽታ፣ የእርጥበት ወይም የታመከ ሽታ አሊያም ደግሞ የተበላሸ ወይም የተባይ ሽታ በውስጡ የምንመለከትበት ከሆነ የምናገኝ ከሆነ እንዲህ ያሉ መጥፎ ሽታዎች እነዚህ ኦፍ ኦደር የምንላቸው የምርት መበላሸት አመላካቾች ወይም የጥራት መጓደል
አመላካቾች ስለሚሆኑ ጥንቃቄ ማድረግ ያስፈልጋል ማለት ነው። ከዚህ በተጨማሪ ደግሞ የእርጥበት ሁኔታውንም አንዱ ጥራቱን የምንለይበት መንገድ ነው። ሩዙ በቂ ደረቅ ድርቀት ያለው መሆን ሲኖርበት ለሻጋታ ላይ ሊዳርገው ይችላል በእርጥበት ከተጎዳ። ስለዚህ ሽታውን ሊቀይርና በማከማቻ ጊዜ ጥራቱ ሊወርድ ስለሚችል መጠነኛ የሆነ ሩዝ በእጃችን መዳፍ ውስጥ በማድረግ የሩዙን ምርቱን እርጥበት የሌለውና እርስ በርሱ ያልተጠባበቀ መሆኑን ማየት ይገባል ማለት ነው። በተጨማሪም ያለዘዘና መሰባበር የሚችል መሆን ይኖርበታል ማለት ነው። ቀጣዩ የሚሆነው ከእርጥበት ሁኔታ አንጻርስ ጥራቱን የጠበቀ የባስመቲ ሩዝ እንዴት መለየት እንችላለን የሚለውን ደግሞ እንመልከት። በአዘገጃጀት ሂደት ለረጅም ጊዜ ስቶሪንግ እና ኤጂንግ የሚባል ፕሮሰስ እንዳለ ሩዙ ከተጣራና ከተመረጠ በኋላ ከ6 ወር እስከ 1 ዓመት ለሚቆይ ጊዜ ተከማችቶ እንደሚቆይ ጥሩ ጣዕምና ተመራጭ የሆነ ይዘት ላይ እንዲደርስ ወይም ደግሞ የተሻለ የጥራት ደረጃ ላይ እንዲደርስ በዛን መልኩ የሚቆይ እንደሆነ ገልጸናል። ስለዚህ በዚህ በኤጂንግ ፕሮሰስ ውስጥ ረጅም ጊዜ ሲቆይ የእርጥበት መጠኑ እንዲቀንስ ይወጣለታል ማለት ነው። ስለዚህ ከእርጥበት ሁኔታ አንጻርም ጥራቱን የጠበቀው የባስመቲ ሩዝ በቂ ደረቅነት ያለው መሆን ሲኖርበት፣ በእርጥበት የተጎዳ ሩዝ ሻጋታ ሊኖረው ይችላል። ከዚህም ባለፈ ደግሞ ሽታውን ሊቀይርና በማከማቻ ጊዜ ጥራቱ ሊወገድ ስለሚችል መጠነኛ የሆነ ሩዝ በእጃችን መዳፍ ውስጥ በማድረግ የሩዝ ምርቱን እርጥበት የሌለውና እርስ በርሱ ያልተጠባበቀ መሆኑን ማየት ይገባል ማለት ነው። ከዚህ በተጨማሪም ደግሞ ያለዘዘና በቀላሉ መሰበር የሚችል መሆኑ ይኖርበታል። ጥራቱን የጠበቀ የባስመቲ ሩዝ ከሆነ አንዷን ፍሬ ወስደን በጣታችን ለመስበር ስንሞክር በቀላሉ ቀሽ ብሎ የሚሰበር ሊሆን ይገባዋል። ከዛ ውጭ ግን የመለዘዝ ባህሪ የምናስተውልበት ከሆነ የጥራት መጓደል አመላካች ስለሚሆን እንዲህ ያሉትንም ከመጠቀም መቆጠብ ያስፈልጋል ማለት ነው። ከዚህ በተጨማሪ እንዴት እንግዛ ብለን ጥራቱን ልንለይበት የምንችለው ሌላው መንገድ የመብሰል ባህሪው። ጥሩ የባስመቲ ሲበስል እህሎቹ የበለጠ የሚረዝሙ ሲሆን ከበሰለ በኋላ እርስ በርሱ የማይጠባበቅና በተገቢው ሁኔታ የሚለያይ መሆን ይኖርበታል ማለት ነው። ስለዚህ በከፍተኛ የጥራት ደረጃ የተዘጋጀ የባስመቲ ሩዝ ከሆነ በምናበስልበት ጊዜ የሩዞቹ ፍሬዎች እህሉ የተጨማሪ ቁመት መጠን ይኖረዋል ማለት ነው። ከዚህ በተጨማሪ ደግሞ እርስ በርስ ተጠባብቆ ወይም ጭምቅ ብሎ አይቆይም ማለት ነው። ስለዚህ ይህንን ልብ ብሎ መለየት ያስፈልጋል ማለት ነው። እንግዲህ እርስ በርሱ አይጠባበቅም ስንል እንግዲህ ተገቢውን የማብሰል ደረጃ ሲያልፍ ነው። ከሚገባው በላይ ውሃ ውስጥ ረጅም ጊዜ እንዲተከተክ ካደረግ ነው ያው ሊበላሽ እንደሚችል ግምት ውስጥ መውሰድ ያስፈልጋል ማለት ነው። ከዚህ ባለፈ እንዴት እንግዛ ብለን ትክክለኛውን የባስመቲ ሩዝ ለይተን መጠቀም የምንችልበት ሌላው መንገድ በማሸጊያው ሁኔታ ላይ ነው። እንግዲህ ማሸጊያው ላይ ያልተቀደደ፣ ምክንያቱም እነዚህ የባስመቲ ሩዞች ታሽገው ለገበያ የሚቀርቡ በመሆናቸው ያልተቀደደ፣ ያልተበሳ፣ ውሃ ወይም እርጥበት የማያስገባና በተገቢ ሁኔታ የተዘጋጀ መሆን ይኖርበታል ማለት ነው። ስለዚህ ይህንንም በጥንቃቄ ልብ ብሎ መመልከት ያስፈልጋል። በዚህም በተጨማሪ እንግዲህ ለሁሉም ምርቶች እንደምናነሳው የገላይ ጽሑፍ ሁኔታም እዚህ ላይም የሚጠቀስ ነው ማለት ነው። ስለዚህ በምርቱ ማሸጊያ ላይ የምርቱ አይነት ማለትም የሩዙ ዝርያ ምን አይነት እንደሆነ ይገለጻል። ምርቱ የተመረተበት ቀን ወይ ፕሮዳክሽን ዴት ማለት ነው። ከዛ ደግሞ የመጠቀሚያ ጊዜው ወይም ደግሞ ኤክስፓየር ዴት የምንለው፣ ከዛ ባለፈ ደግሞ የት ሀገር ነው የተመረተው ኦሪጂኑ መታወቅ ስላለበት የተዘጋጀበት ሀገር፣ ከዛ ባለፈ ማብቂያ ጊዜውን ልብ ብለን ተመልክተን እንግዲህ ጥራቱን የጠበቀ የባስመቲ ሩዝ ለይተን ጥቅም ላይ ልናውል ይገባል ማለት ነው። እንግዲህ በዛሬው የምን እንዴት እንግዛ ዝግጅታችን የባስመቲ ሩዝን በተመለከተ የተወደዳችሁ የጥራት ወዳጅ ቤተሰቦቻችን በዚህ መልኩ አስመልክተናችኋል።